ጤና ይስጥልን። ሶስተኛው የህዝብ ተወካዮችና የክልል ምክር ቤቶች አባላት ምርጫ ከተካሄደ ዛሬ 20 ዓመታት ደፈነ። ግንቦት 7 1997 የተካሄደውና ከ27 ሚሊዮን በላይ ኢትዮጵያውያን ድምፅ የሰጡበት ምርጫ ከዚያ በፊትም ሆነ ከዚያ በኋላ ከተካሄዱት ሁሉ ጠንካራ የተቃዋሚዎች ተሳትፎ የታየበት ነው። ይሁንና የምርጫው ሂደት የተጠናቀቀው በመንግስት ደም አፋሳሽ እርምጃና በተቃዋሚዎች እስር ሆኖ በበጎ የሚታወስ አልሆነም። የዛሬው ውይይት የኢትዮጵያን የፓርቲ ፖለቲካ ህልውና ከ1997 ወዲህና በሚቀጥለው ዓመት ሊካሄድ ከታቀደው ምርጫ አኳያ ይዳስሳል። ለውይይቱ 3 እንግዶች ጋብዘን ሁለቱ ተገኝተዋል። ዶክተር ብዙነህ ጌታቸው በቤልፋስት በሚገኘው ኩዊንስ ዩኒቨርሲቲ የፖለቲካ መምህር ናቸው። ሁለተኛው እንግዳችን ዶክተር አዲሱ ላሽተው በካናዳ ማክማስተር ዩኒቨርሲቲ ረዳት ፕሮፌሰር እና በብሮኪንግስ ኢንስቲትዩት ተመራማሪ ሆነው በመስራት ላይ የሚገኙ ናቸው። ሁለታችሁንም በጣም አመሰግናለሁ። በሶስተኛው ምርጫ ከ1997 በፊትና ከዚያ በኋላ ከተካሄዱት በተለየ ጠንከር ያለ የተቃዋሚዎች ተሳትፎ የታየበት ነበረ። ዛሬ ይህን ውይይት የምናካሄደው ሐሙስ ነው፣ 20ኛ ዓመቱ ነው። ለምን ነበር ያ ምርጫ ከሌሎቹ በተለየ ጠንከር ያለው? ዶክተር ብዙነህ ከእርስዎ ልጀምር። ምርጫ 97 ኢትዮጵያ አድርጋ ከምታውቃቸው ምርጫዎች ሁሉ የተለየ ነው። አንደኛው ምክንያት በንጽጽር ሲታይ ኦፕን የሆነ ዲሞክራሲያዊ የሆነ ተቃዋሚ ፓርቲዎች በነፃነት የተንቀሳቀሱበት፣ ገዢው ፓርቲም ተቃዋሚዎች እንዲንቀሳቀሱ ሰፊ እድል የፈጠረበት፣ ህዝቡም የተነቃቃበት፣ ሞር ኢምፖርታንትሊ ደግሞ ተቃዋሚ ፓርቲዎች አንድ ላይ በመሆን ትልቅ የቅንጅት ኃይል በመፍጠር ገዢውን ፓርቲ የእውነትም ተቀናቃኝ መሆናቸው የእውነትም ተቃዋሚ መሆናቸውን ያሳዩበት፣ ህዝቡም ከፍተኛ ተሳትፎ ያደረገበት፣ ተቃዋሚ ፓርቲዎች ከመሳተፍ በተጨማሪ ተጨባጭ የሆነ ብዙ ወንበር ፓርላማ ውስጥ ያገኙበት ሲሆን በክልልም በፌዴራል ደረጃም እንዲሁም በከተማ አስተዳደሮች ደረጃ ለምሳሌ በአዲስ አበባ ከተማ አስተዳደር ሁሉ በሚባል ደረጃ ሁሉንም 100% ወንበር ተቃዋሚ የወሰደበት ስለሆነ ልዩ ተደርጎ ነው የሚወሰደው። ስለዚህ እስከ ምርጫዋ ቀን የነበረችው እንቅስቃሴ በብዛት በዓለም አቀፍ የምርጫ ታዛቢዎች የተደነቀ፣ ኢትዮጵያ ራሱ ወደ ዲሞክራሲ መንገድ እየሄደች መሆኑን በትክክል የሚያሳይ ተግባራት ሲከናወኑ ነበረ። የምርጫዋ ቀን ስታልቅ ግን የነበሩት አካሄዶች ከነበረው አንጻር ፍጹም ተቃራኒና ብዙ ሰዎች የሞቱበት፣ ተቃዋሚዎች ያገኙትንም ወንበር ፓርላማ ገብቶ ሳይጠቀሙ የቀረበት ስለሆነ ትልቅ የሆነ ተርኒንግ ፖይንት ነው ብዬ ነው የምወስደው የምርጫ 97 ኩነት በኢትዮጵያ። በተለይ መንግስት የአንድ ምርጫ አካሄድ ምን ሊሆን እንደሚችል ምን መምሰል እንዳለበት ሊወስን እንደሚችል የታየበትም ይመስለኛል። ማለት አሁን እርስዎ እንደጠቀሱት ኢንተር አፍሪካ ግሩፕ ያዘጋጃቸው የነበሩና የመንግስት ባለስልጣናት ከተቃዋሚ የፖለቲካ አመራሮች ጋር ያደረጓቸው ክርክሮች በብሔራዊ ቴሌቪዥን ጣቢያ ተላለፉ። ተቃዋሚዎች ተበታትነው ከመወዳደር ይልቅ ጥምረቶች መሰረቱ። የሲቪክ ማህበራት ለምርጫ ይሰሯቸው የነበሩ የአድቮኬሲ ስራዎች ነበሩ። ጋዜጦች፣ መጽሔቶች ተስፋፉ። ዶክተር አዲሱ ኢህአዴግ አሸንፋለሁ የሚል ስሌት ነበረው አይደለም? ምህዳሩን ከፈት ሲያደርግ ያ ምርጫ እንደዚያ እንዲሆን የመንግስት ሚና በተለይ ምን አይነት ነበረ? ልክ ነው እንደጠቀስከው ዶክተር ብዙነህ እንዳለው ከምርጫው እጅግ በጣም ተፎካካሪ ነበረ። ከዛ በፊት ታይተው የማይታወቁ መንግስት ፖሊሲዎችን አራምዷል። የፖለቲካ መድረኩ እጅግ ሰፊ ነበረ። በወቅቱ ጋዜጣዎቹና የቴሌቪዥን ከቨሬጁን በጣም ፍሪ ነበረ እና ያው የመለስ አይዲዮሎጂ በወቅቱ ምንድን ነበረ? ፒአርዲኤፍ ወይም ኢህአዴግ ቫንጋርድ ፓርቲ፣ ህዝብን የሚወክል መሪ ፓርቲ ሆኖ አገሪቱን ለረጅም ጊዜ ይመራል የሚል አቋም ነበረው እና የምርጫው ዓላማ መንግስትን ለመቀየር ወይም ደግሞ ህብረ ብዙሃን የሆነ የፓርላማ ስርዓት ለመመስረት ሳይሆን የፓርቲውን ቅቡልነት የተደላደለ ለማድረግ የመሪነት ሚናውን የበለጠ የተረጋገጠ ለማድረግ በሚል የተዘጋጀ ነበረ እና ያው ኮንፊደንስ ነበራቸው። ለዛም ይመስለኛል መድረኩን በእጅጉ ያሰፉት በወቅቱ። በእርግጥ ሪዛልቱ ከታወቀ በኋላ ሁኔታዎች ተቀልብሰዋል እና ያው ቀሪውን እናንተ የምታውቁት ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ መንግስት ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባን የሚያግድ አስቸኳይ ጊዜ አዋጅ ደነገገ። የመንግስት ጸጥታ አስከባሪዎች ሰኔ 2 1997 እርምጃ ወሰዱ። በርካታ ሰላማዊ ሰዎች ተገደሉ። የተቃዋሚ የፖለቲካ ፓርቲ አመራሮች ታሰሩ። ከዚያም ተከፋፈሉ። ከግንቦት 1997 ምርጫ በኋላ የተከሰቱ ኩነቶች በኢትዮጵያ የፓርቲ ፖለቲካ ላይ ያሳደሩት ተጽዕኖ ምንድን ነው? ዶክተር ብዙነህ
ከምርጫ 97 ውጤት ከታወቀ በኋላ ፕሪሊሚናሪ ሪዛልት ወይም ጊዜያዊ ውጤት ከታወቀ በኋላ ገዢው ፓርቲም ተቃዋሚዎች ከፍተኛ ድምፅ መሰብሰባቸውን ሲያረጋግጥ አንተ የጠቀስካቸው ኩነቶች ተፈጥሯል። እንቅስቃሴዎች ታግደዋል። አስቸኳይ ጊዜ አዋጅ ታውጇል። ያ የሆነበት እኔ እንደሚመስለኝ አንደኛ ገዢው ፓርቲ ተቃዋሚዎች ሽንፈት እንደማይቀበሉ ስለተረዳ፣ በሌላ በኩል ደግሞ ተቃዋሚዎችም አሸንፈናል የሚል አቋም ስለነበራቸው ሁለቱም ቡድን አሸንፊያለሁ የሚል አይነት ዝንባሌ እያሳዩ ስለነበረ ይሄን ነገር መቆጣጠር የሚቻለው እንደ ገዢው ፓርቲ አስተሳሰብ በጉልበት መሆኑን ቀድሞ ስለተረዱ ያንን አዋጆች ያንን እንቅስቃሴዎች ያደረጉ ይመስለኛል። የተቃዋሚ ፓርቲዎችም ህዝቡም ያንን ውጤት በተለይ አዲስ አበባና ሌሎች ከተሞች ላይ እንደማይቀበል እየታወቀ ህዝቡም እንቅስቃሴዎች ሲያደርግ ብዙ ሰዎች ሞተዋል። ከዛ በኋላ የተደረጉት በገዢው ፓርቲ በኩል ኮምፕሊት አውቶሪታሪያን አካሄድ ነበር። ኮምፕሊት የሆነ አምባገነናዊ ስርዓት የመገንባት በሁለት መንገድ፣ አንደኛው በጥቅማ ጥቅም በተለያዩ ማህበራት ደጋፊዎችን በማደራጀት በጥቃቅንና አነስተኛ በለው በተለያዩ ጥቅማ ጥቅሞች ሞር ደጋፊዎችን መመልመል፣ ሌላኛው ደግሞ በጉልበት እስከ ቀበሌ እስከ ታች ወረዳ ጎጥ እስከሚባል ደረጃ 5 ለ1 ድረስ በማደራጀት የስራ ቦታ መስሪያ ቤቶች ላይ በእያንዳንዱ ቦታ እንደዚህ አይነት አደረጃጀቶችን በማጠናከር ኮምፕሊትሊ ገዢው ፓርቲ ሁሉንም የሰው ህይወት እንዲቆጣጠር እንዲሰልል ማድረግ ነው የተቻለው። ከዛ በኋላ የተደረጉ ምርጫዎችን ውጤት ስናይ 99%፣ 96%፣ ከዛ 2015 እንደ ፈረንጆች አቆጣጠር የተደረገው ደግሞ 100% ነው የሆነው። ተቃዋሚ ፓርቲዎችም ተበተኑ፣ ሌላው ታሰረ፣ ሌላው ከሀገር ወጣ፣ የታሰረውም ቆይቶ ከሀገር አመለጠ። ከዛ በኋላ ጠንካራ የምንለው የተቃውሞ እንቅስቃሴዎች በሙሉ ጠፉ። በተለይ ትላልቅ ከተሞች ላይ የዛ ትራውማ ህዝቡ የተገደለበት የታሰረበት ያ ከአእምሮ ውስጥ ተጠፋና ምንም አይነት የፖለቲካ እንቅስቃሴ የዲሞክራሲ ልምምድ የሚባሉት በሙሉ እንዲጠፉና የዲሞክራሲ ተስፋ ራሱ አጠቃላይ እንዲጠፋ ነው የተደረገው። ዶክተር አዲሱ የኢትዮጵያ ፖለቲካ ሲታሰብ መልቲ ፓርቲ እንደሆነ ነው የሚገለጸው አይደለም? የመድበለ ፓርቲ ስርዓት ተብሎ ነው የሚገለጸው፣ ግን በተጨባጭ እንደዚያ የሆነ አይመስልም። ለዚህ ምናልባት የ1997 ምርጫና ከዚያ በኋላ የተፈጠሩ ኩነቶች ያሳደሩት ተጽዕኖ አለ? ከዛኛው ወደዚህ የተሻገረ ነገር አለ? ዶክተር አዲሱ ከምርጫው በኋላ የተቃዋሚ ፓርቲዎች ወደ ፓርላማ ለመግባት ሲወስኑ የምርጫውንም ውጤት እንደማይቀበሉ ሲገልጹ መንግስት ጠንካራ የሆነ እርምጃ ወስደዋል። ብዙዎቹን አስረዋል፣ አብዛኞቹን አግደዋል። የተገደሉም ብዙ ተሰላፊዎች ነበሩ። ከዛ በኋላ ያው መንግስት ሞር አምባገነናዊ የሆነ በጥቅማጥቅም ላይ የተመሰረተ የፖሊሲ እርምጃዎችን ማራመድ ጀምሯል እና ትንሽ ሰፋ አድርገን ካየነው እንደሚመስለኝ እኔ ከዛ ምርጫ በኋላ ኢህአዴግ ሌጂቲሜሲ ወይም ቅቡልነቱን ህዝብ ጋር ለማግኘት የሚጠቀምበት ፖሊሲ ከፖለቲካ ይልቅ ወደ ኢኮኖሚያዊ መስኮች ዞሮ ነበረ። ከዛ በኋላ ነው እንግዲህ እንደሚታወቀው ይሄ GPT-1 እና GPT-2 የሚባሉ ትልልቅ ፖሊሲዎች በጣም በብዙ ቢሊዮን ዶላር የሚቆጠር ንብረት ህዝብ ኢንቨስት ተደርጎ ወደ መሰረተ ልማት ተቋማት ግንባታ ፎከስ የዞረው ማለት ነው እና በዛ ወቅት ብዙ ለውጦች ተካሂደዋል። የኢኮኖሚው እንቅስቃሴን በእጅጉ ተጠናክሮ ነበረ እና የመንግስቱ ዓላማ እንደሚመስለኝ ከዛ በኋላ ህዝብን በፖለቲካዊ መልኩ መድበለ ፓርቲ በሆነ መልኩ ምርጫ አሸንፎ ቅቡል ከመሆን ይልቅ ኢኮኖሚውን አሳድጌዋለሁ፣ የስራ ዕድል ፈጥሬላቸዋለሁ፣ ኢኮኖሚውን ትራንስፎርም አድርጌዋለሁ በሚል ሰበብ ወይም አማካኝነት ያው ይሄ ከመለስ ዴቨሎፕመንታል ስቴት ፖሊሲ ጋር የተያያዘ ነው እና አምባገነናዊ መሆኑ እንዳለ ሆኖ ቢያንስ አይ ቲንክ ጥሩ የሆነ ወይም ደግሞ ወጥ የሆነ ቴዎሬቲካል አቋም ነበር።